መኪና ትነጂያለሽ የ5 ሚሊዮን ብር መኪና ትነጂያለሽ ብሎ ትንቢት ቢነግርሽ አሜን ነው የምትዩ እንዴ? ቆይ አካውንቴ ላይ ያለው 170 ብር ነው እንጂ እንዴት ነው በአንድ ጊዜ ይሄን ያህል ብር አግኝቼ የምገዛው ብለሽ ትመራመሪያለሽ ወይስ አሜን ነው የምትዩ? እሱን ተአምር የሚያደርግ እግዚአብሔር ነው፣ ሰው አይደለም። አውቄያለሁ። አሜን ነው የምትዩ አይደል? አዎ። ኦኬ። ግን በዚህ ቅስፈት ውስጥ ሳይሆን እግዚአብሔር ነው የሚያደርግልኝ። አዎ እኮ በዚህ ቅስፈት ውስጥ ግን ተአምር ማድረግ ይችላል እግዚአብሔር። ታውቂያለሽ አይደለ? ስንታየው የ5 ሚሊዮን ብር ስሙኒ የለኝም እኔ ስሙኒ የለኝም፣ ግን ጎበዝ እግዚአብሔር ተአምር እንደሚያደርግ ደግሞ አምናለሁ። ጎበዝ ፓስተሩን አምነሽ አሜን ብለሻል። ኦኬ እሺ፣ ክርስቶስ ጋር እንምጣና ደግሞ ክርስቶስን በዚህ ልክ ተቀበያለሽ የሚለውን ነገር ስናይ ቀደም ያነሳነው አለ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ያመነ የተጠመቀ ይድናል። ማን ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያላመነ ግን ይፈረድበታል አለ። ጌታችን ሚድነው ጌታችን ምን ያደረገ ሚድነው እኮ ጌታችን ሚድነው ምን ያደረገ ነው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚድነው ምን ያደረገ ይድናል። ስለዚህ ጥምቀት ለድነት ያስፈልጋል ማለት ነው። ያመነ የተጠመቀ ይድናል። አዎ። ስለዚህ ጥምቀት ለድነት ያስፈልጋል። ለውጥም አለ፣ ግድ ነው። ስለዚህ አንድ ሰው ሳይጠመቅ አይድንም ማለት ነው። ትክክል። ስለዚህ አንድ ሰው ሳይጠመቅ አይድንም። ኦኬ፣ ሳይጠመቅ ይድናል የሚሉትስ ምን ታያችሁ? መዳን በሌላ በማንም የለም አለ። እሱን አልቀበለውም። ስለዚህ አጋንንታዊ ትምህርት ነው፣ ክርስቶስ ያስተማረው አይደለም። ትክክል ነው። ክርስቶስ ያስተማረው ትክክል ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ መቼም ዘላለም ተፈርዶበታል ይላል። ከቀጮ ጋር ያወሩ። ትንሽኛ ረፍት እናድርግና ቢንዬ እሺ፣ ከቀጮ ጋር ያወሩ። የኔን ቻርጅ ሊዘጋ ነው። ቶሎ በጥሽ አኮ ከቀጮ ጋር እሺ፣ ቀጮና ወሪው ቀጮ ሚኪታንዲ ናችሁ? ደህና ናችሁ? አለን ወንድም አለም አለን ይመስገን። ቀጮዬ አንተ ደግሞ ያው አንድ ሰው በእምነቱ ብቻ ነው የሚድነው ብለሃል ነው የምታምነው? አይ አይደለም፣ እንደዛ ብዬ አይደለም ማምነው። እንዴት ነው የምታምነው አንተ? ለውጥ አለው ለውጥ የለውም ሳይሆን ሚኪሻ፣ አሁን ያመነ የተጠመቀ ይድናል ካለ ኢየሱስ ክርስቶስ ልክ ናችሁ። የያዛችሁት ሐሳብ ተመችቶኛል። አይደለም የፓስተሩን ወይም ደግሞ የነብዩ ሐሰተኛ አይሁን እንጂ ያ ነብይ ጸጋ ነው አይደለም። ሐሰተኛው ግን ሐሰተኛ ነው አይደለም። እኛ መመርመር ግዴታ አለብን፣ ምክንያቱም ውስጥ ያለ መንፈስ ቅዱስ ያረጋግጥልሃል። አዎ። እና ደግሞ እኔ ብሄድ ይሻላችኋል፣ አጽናኙ መንፈሴ ከእናንተ ጋር ይሆናል ያለው ያ መንፈስ እኔ ጋር ያለው እሱ ጋርም ካለው ሲያረጋግጥልኝ ነው መንፈሱ ራሱ መልእክቱ ራሱ መቀበለው። አዎ። ግን አንቺ አሁን ስንት ይናገራል ማለት አይደለም። ቀጮዬ አንዴ ቀጮዬ ይከፋሽ። አቤት። ስንታየው አንቺን አሁን የት ቸርች ነሽ? አቤት። እኔ ሄሎ፣ የት ቸርች ነው የምታውቀው? አቤት። እኔ የትም ማገለገል እንትን እላለሁ ያመልካለሁ። እሺ፣ የት ነው የምታመልክ? የት ቸርች? ሐዋርያ ብቻ ነው የማልሄደው። ጆባ ሐዋርያ ጆባ ዊትነስ አልሄድም። እሺ፣ የት ሁሉንም ሌሎቹ ትሄጃለሽ? አንቺ የተጠመቅሽ የት ነው? ፕሮቴስታንት መካተል። እኔም ሙሉ ወንጌል ነው የተጠመቅኩት። ሙሉ ወንጌል ጥምቀት ለድነት ብለው ያምናሉ? አዎ። እንዴ ሳትጠመቅ ሳትማር የትኛው ነው ታዲያ የምትቀበለው? ጥምቀትን ሳትጠመቅ የትኛው ድነት ነው የምትድነው? ከክርስቶስ ጋር ሙተ ያው መሆን የምታረጋግጠው እኮ በውሃ ጥምቀት እኮ ነው። ምክንያቱም ኒቆዲሞስ ሲጠይቀው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እናቱ ማፀን ገብቶ ይወለዳል ወይ ብሎ ነው ኢየሱስን ይጠይቅ አይደል? ሰው ደግሞ ከውሃና ከመንፈስ ነው የሚወለደው፣ ዳግመኛ ማለት ነው። ዳግመኛ መወለዳችን ደግሞ በጥምቀት ነው የምናረጋግጠው እኛ። ኦኬ
ስለዚህ አንቺ ስትጠመቂ እድናለሁ ብለሽ ነው የምታምኚው። አንድ ሰው አምኖ በቃ አልጠመቅም ካለ ይድናል አይድንም? አመሰግናለሁ። እሺ እናመሰግናለን። ዋናውን መሰረት የተወሰነ ዋናውን መሰረት ይዘሻልና ቆንጆ ነው። እግዚአብሔር አምላክ ይርዳሽ። ሰሊዮም ቀጮስ ታደርጋለህ? ግን ኢየሱስ ጥምቀት ለድነት አያስፈልግም ከሚሉ ሰዎች ጋር ቀጮ ህብረት ታደርጋለህ? አይ ሚጊሻ ምን አለ መሰለህ፣ አሁን ጥምቀት የምናደርገው ስላመንን ነው አይደለ? ጥያቄን ብቻ መልስልኝ። ኢየሱስ ጥምቀት ለድነት አያስፈልግም ከሚሉ ሰዎች ጋር ህብረት ታደርጋለህ ወይስ አታደርግም? እሺ አይ አይደለም። ጥያቄው አሁን ይሄ ጥያቄ ትንሽ ከበድ ስለሚል ነው። እንደዛ ሳይሆን ያመነ ሰው አይደለም የሚጠመቀው። ይሄን ጥያቄ መልስልኝ። ጥምቀት ለድነት ግዴታ ነው ብለህ ነበረ። አይ ጥምቀት ለድነት አያስፈልግም ከሚሉ ሰዎች ጋር ህብረት ታደርጋለህ ወይስ አታደርግም? እሺ ህብረት አላደርግም። ለምን እንደሆነ አስረዳሃለሁ። ምክንያቱም የእግዚአብሔርን ቃል ስለሚጣረስ ያ ሰውዬ ህብረት ላላደርግ ይችላል። ወይም ደግሞ አልተግባባንም ማለት ነው። የሆነ ሚስ አንደርስታንዲንግ አለ ማለት ነው። ጎበዝ፣ የተወሰነ ፐርሰንት መታል። ጥሩ ነው፣ አሪፍ። አይ የተወሰነ ፐርሰንት ሳይሆን ሚኬውል ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አይደለም የሚለው ቃሉ። ስለዚህ እኔ ስላመንኩኝ የውሃ ጥምቀት ወስጃለሁ። ገብቶሃል አይደለ? ደግሞ በኦርቶዶክስ ካሰብከው ደግሞ እናቴ በስለት ነው የወለደችኝ። እኔ ክርስትና ጥምቀትም ተነስቻለሁ እና ደግሞ ዕለት መዳኔንም እፈጽማለሁ። እሺ ይሄ ልጅ በጣም እየቀረበ ነው። እግዚአብሔር ይርዳ። መድኃኒዓለም ይርዳ። ወደ መጽሐፍ ቅዱስ ሐሳቡ በጣም እየቀረበ ነው። እግዚአብሔር ይርዳ። በጣም በቃ እዚሁንና እስቲ የሚመጡትን ደግሞ ወንድሞች ትሰማለህ። እውነታው ማለት ደግሞ ከላይ በጠይቃችሁንም ጥያቄ ጠይቁኛ ርዕሳችሁንም። አረ በቃኛ አንጠይቅ ገባ እኮ አንተማ ያው 1% የተወሰነ ፐርሰንት በነቢያት ላይ ደግሞ በነቢያት ያለኝንም ደግሞ ብትረዳኝ ደስ ይለኛል። በነቢያት ዙሪያ በምን እናወራለን? ቆይሽ እናወራለን። ሰሊው ምን እንደተባለ ገብቷል። በነቢያት ዙሪያ ኦኬ። ነቢያቶች እናንተ የፕሮቴስታንት ነቢያቶችን ነው የምትለኝ? አዎ በእነሱ ዙሪያ ነብዮችን ትቀበላቸዋለህ? አዎ አሁን ጥሩ ይኸውልህ፣ ነብይነት ማለት ነው የእግዚአብሔር እነዚህ ምልክቶች ከተባለው ከጸጋ ስጦታ መሃል አንዱ ነው። ነገር ግን አሁን አንተ ፓስተር ሚኪ ብለህ ቸርች ብትከፍት እኔ አንተ ቸርች አልደርስብህም። ምክንያቱም ቸርቹ የክርስቶስ ሳይሆን ያንተ ስለሆነ በፍጹም አልመጣብህም። ራሱ ገባ ስሜትህን ነው የምታወራኝ። አንተ የተረዳኸውን የገባኸውን ነው የምትሰብከኝ እንጂ መጀመሪያም ስትመሰረት የመሰረትከው የሚኪ ቸርች ብለህ ነው እንጂ የክርስቶስ ቤተክርስቲያን ብለህ አልመሰረትካትም። ቤተክርስቲያኒቷ እኔም ማቃት ቤተክርስቲያን የክርስቶስ እንጂ የፓስተር ሚኪ ወይም የነብይ ሚኪ ቸርች አይደለችም። እና ይሄ ሚራክል መኒ ብትለኝ ሚራክል ሃውስ ብትል ምን ብትል ይሄ መጽሐፍ ቅዱስ ሲጀመርስ ዓላማው ይሄ ነው ወይ? ክርስቶስ የመጣበት ዓላማ ፐርፐዙ እኛን ዓለማዊ ህይወት ደስታ ለመስጠት ነው ወይ? ስኬት ለመስጠት ነው ወይ? እኛን ሀብታም ለማድረግ ነው ወይ? ወይስ የዘላለምን ህይወት ከአዳም ጋር የነበረ በአዳም ምክንያት በእኛና በእግዚአብሔር መሃል የነበረውን ያን የጥል ግድግዳ ለማፍረስ ነው ከሚለው ሐሳብ ነው እንጂ የሚይዘው የትኛውም ነብይ ነው ብዬ አልቀበልም። ግን የእግዚአብሔር ልክ አሁን ጥምቀትን እንደተቀበልኩት መጽሐፍ ቅዱሳዊ የሆነ ደግሞ ገብቶሃል አይደል? መጽሐፍ ቅዱሳዊ የጸጋ ስጦታዎች አሁን የመጽሐፍ ቅዱስ ሐሳብ ናቸው እንጂ የሆነ ሰውዬ ሐሳብ አይደለም። ትመረምራለህ እንጂ ማለት ነው። በቃ ቀጮ ቤት ተሳስተን የልከው እንጂ እኛ ጋር ነበር መምጣት የነበረብህ። አይ ቤቴ ነው። በክርስቶስ አምናለሁ፣ በክርስቶስ ቤተክርስቲያንም አምናለሁ። ግን ይቅርታ አድርጉልኝና ብዙ ጊዜ ነው የምጋጨው። በቃ እኔ ግን መፍትሄ አይደለም ኢየሱስ ክርስቶስን ብቻ ማምለክ፣ ለአብ ለወልድ ለመንፈስ ቅዱስ ለስላሴ ብቻ ክብር መስጠት አልችልም። አሃ ክብር ለሚገባው ክብር ስጡ የሚለውንስ ለሰርዘው በቃ እኔ ማለት ነው በቃ እኔ መጽሐፍ ቅዱሳዊ በሆነ ሐሳብ ብቻ መኖር ግን አልችልም። ካልኩ ቁርአን እኮ አልጠቀስኩልህም እኮ ከመጽሐፍ ቅዱስ ክብር ለሚገባው ክብር እንስጥ ይላል። ቆይ ሰሊም ወደ ሌላ ርዕስ ሽፍት እንዳያረገብና ሰሊም እስቲ ሰሊምን ደግሞ እንስማው። ሰሊም አይ ኔትወርክ ይዞታል። ሰሊም ጋር ብዙ መደማመጥ አንችልም ነው በቃ ሰንታይ
ግን እንትና አሪፍ ነገር ሰላም ድምጽ ይሰማል 100% እነሱ ለብሰዋል። ግን አሁን ምን እንደሆነ ታውቃለህ? ክርስቶስ የሚለበሰው በምንድን ነው? በጥምቀት በቃ ስለዚህ ክርስቶስን የሚለበሰው እንደሚለው ከሱ ጋር ሞተን በጥምቀቱ እንደምንመስለው ትክክል ነው። ክርስቶስ የሚለበሰው በጥምቀት ስለሆነ ስለዚህ የማይጠመቁበት ምንም አይነት ምክንያት የለም። ስለዚህ ኖርማል በቃ ተጠምቀዋል። ግን እንደዚህ አይነት ነገሮችን አይተን የሆነ ነገር ላይ አሁን እኔ ተጠምቀዋል ያልተጠመቁም እንደዚህ አይነቱ ኢየሱስ ሲባል ክርስቶስ ምን አዟል? በቃ ክርስቶስ ያዘዘውን ነገር እኛ እንተገብራለን። እንትና አሁን ለምሳሌ ቅዱስ ጳውሎስ ተጠምቋል። ቅዱስ ጳውሎስ እኔ ከሐዋርያት አንዱ ነኝ ብሏል። ስለዚህ ቅዱስ ጳውሎስ ተጠምቋል በግልጥ ማለት ነው። የአንዱ ስለተጠቀሰልን የአንዱ ስላልተጠቀሰልን እንዲሁ ሆኗል እንዲህ አልሆነም ብለን ደግሞ አንደመድም። ይኸውልህ አሁን ፕሮቴስታንት አስተምህሮ ላይ አንዳንድ ሰዎች በእርግጥ ቸርች ካለመሄድ ወይ ካለመረዳት ሊሆን ይችላል ሚስ አንደርስታንዲንግ አለ። ጥምቀት ስርዓት አይደለም። ገብቶሃል? እኔም ተምሬ ነው እንጂ ስርዓት ነበር ብዬ ነበር እማምነው። ግን ጥምቀት ትእዛዝ ነው። ጌታ ቀጥታ ራሱ ነው ያዘዘው ወይ ሐዋርያቶች አይደሉም። ስለዚህ አንድ ያመነ ሰው በጥምቀት በኩል ማለፍ አለበት፣ ግዴታ ነው። ያንን ካላደረገ ደግሞ የሚጥሰው ያለው የሆነን ሰውዬ ያዘዘውን አይደለም ወይ ኦርቶዶክስ ቤተክርስቲያን ወይ ፕሮቴስታንት ያዘዘችውን ሳይሆን ቀጥተኛውን የጌታን ትእዛዝ ነው የምትተላለፈው። ስለዚህ ያመነ የተጠመቀ ይድናል ካለ እኔ ለመዳን ማሟላት ያለብኝን ማመኔንና መጠመቄን አሟልቼ በቃ መዳኔን አረጋግጣለሁኝ። አሁን ክርስቶስ ትእዛዙን ሲሰጥ የኛ የምናነሳው ጥያቄ ውድቅ ነው የሚሆነው። ምክንያቱም ክርስቶስ አዘዘ በቃ። ከዛ በኋላ ይሄ ለምን ሆነ ይሄ እንትና እንዲህ ሆነ እንትና ለምንድን ነው የሚሆነው እንትና ለምንድን ይሄ ኖርማል በቃ ተራ ወቀሳ ነው። ስለዚህ ክርስቶስ አዟል አሜን ብለን እንቀበላለን፣ በዛ ውስጥ እንሄዳለን። ጥምቀቱ እኮ ማይመች ማለት ጥምቀት ለመጠመቅ ምቹ ቦታ የማይሆኑ ሰዎች ሊኖሩ ይችላሉ። ሰማዕታት ለምሳሌ ሰማዕታት ክርስቶስን ልክ አምነው ለሱ መስክረው እዛው ይታረዳሉ። እዛው በአዛፌት እዛው ሲታረዱ እነሱን አይድኑም ልንል ነው? ጥምቀት አልወሰዱም ግን አይድኑም ማለት ነው። እግዚአብሔር ይስጥህ። እኔም በቃ እንደዚህ አይነት አንደርስታንዲንግ ስትሰጠኝ እኔም ከክርስቶስ አጠገብ ያለው ሰውዬ በማመን ብቻ መጠመቅን አልቻለም ያ ሰው። ገብቶሃል አይደል? ነገር ግን ሳያምንም ሊድን ይችላል። ታውቃለህ ቀጮዬ ሳያምን ሊድን እንደሚችል ታውቃለህ? ባለማመን አዎ ለምሳሌ ህፃናት አይድኑ ለኔ ነው ብሎ ሳይል ቆይ ህፃናት አይድኑ። ህፃናትማ እነሱ የሚደኑበት እኔ አሁን ብዙ ፕሮቴስታንቶች ይሄን አይቀበሉትም። እኔ ግን አንተ ፕሮቴስታንቶችን ተውና አንተ አሁን 95% ጋር ስለመጣ አሁን እምነት ላይ ህፃናት ላይ እምነት እንትን መደባበት አዋቂና ህፃናት ይለያሉ። አዋቂና ህፃናት ይለያሉ። ልክ ነው ያስቀው ሐሳብ። ቆይ ስንቱዬ አንዴ ስንቱዬ ቆይ አንዴ ቀጮዬ ህፃናት ላይ እምነት መስፈርት አድርጋ አታስቀምጥም አይደለ? ግን እኔ አባቱ ስለሆንኩኝ አምኜ አስጠምቀዋለሁ። ጎበዝ በጣም ጎበዝ። በቃ ይሄ ነው እንጂ እሱ ላይ እምነት አታመጣበትም አይደለ? አዎ። በፕሮቴስታንት ደግሞ ምን ታደርጋለህ? ታምንለትና ፕሮቴስታንቱን ተው፣ ወደ ኋላ አትመለስ። ፕሮቴስታንቱን ተው፣ በቃ ጥለህ ወጣ እኮ በቃ። አሁን አንተ ጥለህ በብዙ ማይል ርቀህ መጥተሃል። ወደ ኋላ አትመለስ። ኦኬ ህፃናትን ተው ናቸውና ስንትዬ ደግሞ እኔን እንድትረዳኝ የአእምሮ ህሙማን እምነት ያስፈልግባቸዋል? አቤት ስንትዬ የአእምሮ ህሙማን ግዴታ ማመን አለባቸው ለመዳን? ጫጮ ወይ የአእምሮ ህሙማን ግዴታ ማመን አለባቸው? እኔ እረዳዋለሁ። ልጄ እስከሆነ ድረስ ለዛ ላይ አእምሮ ህመምተኛው ልጄ እኔ አምንለታለሁ። እና ደግሞ በሱ ላይ ደግሞ በእኔ አባቱ በማመኔ ምክንያት በሱ ላይ መንፈስ ቅዱስ ያርፋል። ስለዚህ ይድናል ማለት ነው አይደል? ይድናል። yes ትክክል ይድናል። ስለዚህ አምኖ ይዳል። እዚህ ጋር አያይዤ እኔ አምንለታለሁ ስላለ ምናልባት ቆንጆ አረዳድ ነው። በነገራችን ላይ ግን የአንድ አማኝ ያልሆነ ሰው ሲወለድም አእምሮ ህመምተኛውን የተወለደ ልጅ ይህ ሰው እንግዲህ በቤተሰቡ እምነት እስላምም ሊሆን ይችላል ሌላም ሊሆን ይችላል። ይህ ልጅ ይድናል አይድንም? እኔ አሁን ይሄንን አላቅም። እኔ እንዲድን ነው እንጂ ራሱ መፈለግ ካለብኝ የምፈልገው
አይድንም ብዬ ራሱ መናገር አልፈልግም ጭራሽ። ቀጮዬ በጣም የሚገርም አረዳድ ነው ያለ። በእውነት ነው ማለት የሚገርም አረዳድ ነው ያለ። በቃ እምነት ማያስፈልግበት ማለት እምነት ሳትጠቅስ እምነት የምትድንበት ጉዳይ ላይ ሊኖር ይችላል። አይምሮ ሙማን ህፃናት ተባለ እነዚህ አሁን አይዱንም ብላ መቼስ አትወሰንም ይድናሉ። ግን ያለ እምነት ቢሞትስ ለጌታ ካልሰጠው ጎበዝ በቃ ያ ስለዚህ ምን ታደርጋለች ቤተክርስቲያን? ጥምቀቱን ገብቷል አብኝ በቤተ አዎ ገባኝ። እነሆ መተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ። ይሄ እግዚአብሔር የተናገረው ቃል ነው። ምን እንዲሉ ዘንድ አደርጋቸዋለሁ አለ? በእግርህ እንዲሰግዱ አደርጋቸው ዘንድ እወዳለሁኝ አለ። ለማን ነው ይሄ? ለዛች ቤተክርስቲያን ነው። ራእይ ላይ ኢየሱስ ክርስቶስ ራሱ በራእይ ላይ ተናገረው። ለማንም ውሰደው። ስግደት ከእግዚአብሔር ውጪ ላልከው ቃል እየሰጠው ነው። እዛው ግን ራእይ ላይ ደግሞ ዮሐንስ መልአኩ ሊሰግድለት ሲመጣ ፈጽሞ እንዳታደርገው እሱ አይደለም። አሁን አንተ ስግደት ከእግዚአብሔር ውጪ አይገባም ስላልክ እግዚአብሔር ራሱ ደግሞ አይ ስግደት ከእግዚአብሔር ውጪ ከተሰገደ አምልኮ ነው ስላልከኝ እግዚአብሔር ራሱ ይሄው ይሰግድል ዘንድ እግርሰል ቁጭ ብሎ ይሰግድል ዘንድ አደርጋለሁኝ አለ። ወዳለሁኝ አለ እግዚአብሔር። እንግዲህ ከእግዚአብሔር ጋር አንተ የምትከራከረው ከሆነ ምን ትላለህ ነው? ምክንያቱም ጥያቄ ስለፈጠረብህ አይምሮ ላይ ለዛ እኔ ልንገርህ እግዚአብሔር ነው። እኔ እግዚአብሔር በሞኝነት ነው የማመልከው። እኔ የፈረደብኝን ይፍረድብኝ። እግዚአብሔር ሚኪና ተቀየመኝ። በቃ እኔ ለሱ ብቻ ነው ስግደትም ክብርም አምልኮ መስጠት እንፈልገው። ኖ አምልኮ አው ለእግዚአብሔር ብቻ ነው። ስግደት ግን ስግደት ግን የክብር ስግደት ሌላም ደግሞ ልስጥ። እሺ ሌላ ልስጥ። ሌላ በጣም እንዲገለጥልህ እንደዚህ ይላል። እንግዲህ እግዚአብሔር ያዘዘውን ትእዛዝ የምትቀበል ከሆነ አንተ ያው መቀበል ትንቢተ ዳንኤል ምዕራፍ 8 ቁጥር 15 ላይ ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮውን የሰውን ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእይ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሰገድኩለት እያለ እኮ በቃ ያው ሚኪ ነገርኩ እኮ አሁን ዳኒ ሰገደለት። እኔ ግን በቃ እኔ ለእግዚአብሔር ብቻ ነው መስገድ የምፈልገው። እንደዚህ ለማ በፍላጎት ሃይማኖት በፍላጎት አይሆንም። ክርስቶስንም ማምለክ በፍላጎት አይሆንም። በነገራችን ላይ ስለፈለክ አይደለም። አይ እኔ ክርስቶስን አመልከዋለሁ ግን እደፍራለሁ ሴት ይባላል እንዴ? ነውር ነው። በቃ ስለዚህ ነውር ነው። ነውር ከሆነ ነውር ነው። ነውር ስለሆነ ማለት ነው ጌታ ያዘዘን ትእዛዝ፣ ጌታ የነገረንን ነገር፣ መጽሐፍ ቅዱስ ያስተማረንን እውነት መተግበር የኛ ኃላፊነት፣ መውሰድ የኛ ኃላፊነት። አይ ትክክል አይደለም እኔ ለእግዚአብሔር ብቻ እንደዚህ አደርጋለሁ እግዚአብሔር ይሄ ስሜታዊነት ይባላል እንጂ አይደለም። እግዚአብሔርን አይደለም። ኖ ስሜታዊነት አይደለም። ጌታን ነው የምልህ። መጽሐፍ ቅዱስ አለ እኔ ይኸውልህ ሚኪ እግዚአብሔር ብሎ ማለት ነው ይወደ እግዚአብሔር የራሱን ቤት የሚሰራው ሰው አይደለም። የእግዚአብሔርን ቤት የራሱ እግዚአብሔር ነው የሚሰራው። እና ነገሮች የሆነ በቃ አይደለ ሁሉም ቀጥተኛ ቢሆኑ በቃ እቺ አንድ ወደምትባለው የመጨረሻይቱ የክርስቶስ የሆነችው ቤተክርስቲያን ወደሷ ሐሳብ ሁላችንን ብንጠቃለል እኔ ኦርቶዶክስን በጣም ነው የምወዳት፣ የማፈቅራት፣ የማከብራት፣ ሁሉ ነገሯን እደሰትበታለሁ። እግዚአብሔር ምስክሬ ነው የምልህ። ይሄን ስልህ ከልቤ ነው። እሺ በእውነት ነው የምልህ። እሺ እሱ ደስታህን ነው። ያው ምኞት አይከለከልም። ያው ያንተ ምኞትህ ነው። ግን መጽሐፍ ቅዱስ
በእንትን አይሆንም ነው ማለት በየዋህነት ወይንም ኖ አይ በቃ እኔ እንደዚህ ነው እግዚአብሔርን እንደዚህ ነው በሚል ቃል እንትኑን መጽሐፍ ቅዱስን ደግሞ የሚለውን እውነት መሸርሸር አይቻልም። ወንድም አይደለማ እኔ ደግሞ አሁን የአዲስ ኪዳን አማኝ ነኝ ገብቷል አይደል? አዲስ ኪዳን ላይ ደግሞ ሐዋርያቱ ስለምንድን ነው ብዙ ጥያቄዎች አሉ እኮ ለምንድን ነው እመቤታችንን ከልጅሽ ከወላጅሽ ለምኝልን አስታርቂን ያላውላት ለምንድን ነው ያልሰገዱላት? አሁን እሱ ደግሞ ሌላ አሁን ስለ እመቤታችን አሁን ስለ ስግደት እንግባባ መጀመሪያ እኮ ለምን የጸጋ ስግደት አልሰገዱም እያልኩ ጠይቃለሁ። ቆይ መጀመሪያ እንግባባ። ስለዚህ ስግደት ከእግዚአብሔር ውጪ ለእግዚአብሔር ያምልኮ እኛ ኦርቶዶክሳውያን፣ ሌሎቹ ደግሞ ለቅዱሳን ለጻድቃን ለመላእክት ደግሞ የክብርን ስግደት እንሰግዳለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ሳይሆን መጽሐፍ ቅዱሳዊ ነው። ይሄንን እንተማመን መጀመሪያ እንግባባ መጀመሪያ። እግዚአብሔር የተናገረውን ቃል ነገርኩ አልቀበልም ካልክ እንግዲህ ያው እዚህ ጋር እንለያያለን ማለት ነው። እሺ አንድ ነገር ልንገርህ ሚኪቻይ፣ ለምሳሌ አሁን ውዳሴ ማርያም ላይ እንሰግዳለን ለመላእክት ለሁሉም መጽሐፍ ቅዱስ ላይ ሳንግባባ ቆይ መጽሐፍ ቅዱስ ላይ እናንተ ሳንግባባ ውዳሴ ማርያም አላተውተው በቃሽ ከመበታትንብህ ከስም ከወጣ እሺ ረቃንቶ አሁን አንተ መጽሐፍ ቅዱስ መጀመሪያ ያመንከው እንዳመንከው መጽሐፍ ቅዱስንም መመን ክርስቶስን ስታምን መጽሐፍ ቅዱስን ማመን ግዴታ አለብህ። መጽሐፍ ቅዱስን ስታምን ነው ክርስቶስን የምታምነውና መጽሐፍ ቅዱሱ ትክክል ነው መጽሐፍ ቅዱስ የሚነግረን እውነት ነው ብለህ ካመንክ በቃ እንግባባለን። ካልሆነ ግን ያው እንደዚህ ነው የምንለያየውና ጥሞና ጊዜ ወሰድ ሌላ ጊዜና ቀጮዬና በደንብ አንተ እንዳልከኝ እዚህ ላይ ቀጮዬ ምን መሰለህ ግዴታ ዛሬውኑ ይግባክ ማለት አይደለም። እኛም ተቀጥቅጦን ነው የገባን እንጂ በአንድ ቀን በአንድ ጀንበር አልገባንም። የክርስቶስ ፍቅር ወይ ክርስቶስ ተዛዝ ቀስ እያልክ የተማርክ የሚገባህ ነገር ነው ገብቶሃል አይደል? ስለዚህ ቀስ ብለህ አሁን ጥምቀቱ ከገባ ነገ እየቀጠልክ ትሄዳለህ። ቀላል ነው ሁሉ ነገር በአንዴ እንትን አይልም። በደንብ አንብብ፣ ወንድሞች ጋር ገብተህ ተማር። ቤተክርስቲያን ምን ትላለች የሚለውን ነገር ተማር። ያረካውን መነጽር አውልቀው። ያ መነጽር የሚያሳይህ ሁሉ አምልኮ ነው ገብቶሃል? ሁሉ አሁን ለምሳሌ እኔ ቀጮዬ ማዘር ካለች በህይወት ይቅርታ ነው ወደ ግለሰብ ጋር ይቅርታ አለች ችግር የለውም ኧረ አለች። ከማዘር ጋር ተጣልተህ ታውቃለህ? አው ጋጫለሁ። ልክ ነህ። ልክ ስትጋጭ ጎረቤት ሲያስታርቁ በል ሂድና እግሯ ላይ ወድቀህ ይቅርታ በላት ነው የሚባለው። ትክክል። እግሯ ላይ ወድቄ ደግሞ ይቅርታ እላታለሁ። ጎበዝ። በቃ ይሄን የምታደርገው ስለምታመልካት ነው? አይ አይደለም፣ እናቴ ስለሆነች ግዴታ ማክበር ስላለብኝ። በቃ ጎበዝ። እኛ ዋናው ነገር ቀስ እያለ ነው የሚገባ ሁሉ ነገር በአንዴማ ከተከፈተ። ለምሳሌ ጴጥሮስ ክርስቶስ ጴጥሮስን የሰው ልጅ ማን ይሉታል ብሎ ከመጠየቁ በፊት ማለት ነው ከመጠየቁ በፊት ክርስቶስን ማን ብሎ ነበር የሚከተሉት የነበረው? ጴጥሮስ ከመመለሱ በፊት እነሱማ ኢየሱስ ክርስቶስ ነው መሲሁ ነው ብለው ነው፣ ግን እሱ በመንፈስ ተናገረ። ኦኬ እንጂ አሁን ጴጥሮስ ከመግለጡ በፊት ማንም የመረዳት እንትኑ የለም ነበር አይደለም? ትክክል። ኦኬ እንደዛ ከሆነ ለክርስቶስ የሚሰግዱት አምላክ ነው ብለው ነው ወይስ ምን ብለው ነው? ኖ አይ አልሰገዱለትም እኮ አልሰገዱለትም እኮ አይደል እንዴ? አረ ምን ሆነ አንተ ወንጂ። እሺ ቢኒ ያስረዳኝ። አዎ አይ ይሰገድለት ነበረ። ምክንያቱም ይኸውልህ ተሰግዶለታል። ክርስቶስ መሲሁ ነው ብለው ይከተላሉ። አንዳንዶች እንዲህ ነው ይላሉ፣ አንዳንዶች እንዲህ ነው ይላሉ፣ አንዳንዱ ከነቢያት አንዱ ነው ይላሉ። ከማለቱ በፊት ተሰግዶለታል። ምክንያቱም ብዙ ቦታዎች ላይ ማለት ነው። ግን ሲሰግዱለት አምላክ ነው ብለው ሳይሆን የራሳቸውን መረዳት ይዘው ነው የሚመልሱት የነበረው። እኔ አሁን እዚህ ጋር ላስቀምጥልህ ያሰብኩት ፖይንት ምንድን መሰለህ? ፖይንቱ ማለት ነው ለምሳሌ ክርስቶስ አንተ አምላክ ነው ብለህ ነው የምታምነው አይደለ? አዎ ኦኬ አምላክ ነው ብለህ ስታምን አሁን አንዳንድ ፕሮቴስታንት ለክርስቶስ እንሰግዳለን ይላሉ። ኦኬ ለስጋው ነው የሚሰግዱት? ለስጋው እሺ፣ ለስጋው የሚሰግዱ ስጋው ፍጡር ነው ብለው ስለሚያምኑ ለስጋው ይሰግዳሉ። ለአምላክ ብቻ የሚሰገድ ከሆነ ለስጋው አይሰግዱም ማለት ነው? አይ ለአምላክ ብቻ ነው የምትሰግደው። ኦርቶዶክስም እኮ ክርስቶስ ሞተ በስጋ ትላለች። ገብተዋል አይደለ?
አዎ ግን አይ ሲሰገድ ክርስቶስ ስጋ አለው አይደለ? ስጋ አለው። አዎ አምላክ ነው እንጂ እንደዚህ ነጣጥለህ አታይማ። አምላክ ነው በቃ። አውቄያለሁ። ይኸውልህ አሁን እኔ ነጣጥለህ እኮ ብዬ አይደለም ለምን እንዲገባህ ነው ያለው። ወጥቷል እንዲገባህ ያለው ነው። ሰውም አምላክም ነው አይደለ? አዎ ስለዚህ ሳነጣጥል ነው የምሰግድለት። በቃ አንድ አምላክ። አሁን እኔ አንተን ቢኒ ሳወራህ ማለት ነው እኔ አሁን አንተን ነው ቀጥታ ማወራው። ገብቶሃል? እኔ በጣም ነው የምወደው ቢኒ በነገር አላጨናንቅክ። ይሄን ያህል ከተግባባን ባለፈው እንትና ፎቶህ ምናምን ስላደረገብህ በጣም ደብሮኝ ነበረ። ምን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ ጌታችን። ስለዚህ የሚፈረድበት ምን ያደረገ ነው አለ ጌታችን? ያላመነ። ኦኬ ሚድነው ምን ያደረገ ነው አለ? ያመነና የተጠመቀ። ስለዚህ ጥምቀት ለድነት ያስፈልጋል ማለት ነው። ጊዜ ካለ ቢጠመቅ ችግር የለውም፣ ከሌለ ግን ይድናል። በመስቀሉ ስራ ይድናል። ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ያመነ ከዛ ጊዜ ያለው እንደው ፍሪ ሰዓት ያለው የሚመች ቦታ ያለ ቢጠመቅ ይድናል ነው ያለው ወይስ? ይሄንን በምሳሌ ላስረዳ። አይ ምሳሌ ሳይሆን ክርስቶስ ያለውን እኛ ምሳሌ የዳነ ሰው ስላለ ነው። መጽሐፍ ቅዱስ ላይ የዳነ ሰው አለ። እኔ አሁን የጠየቅኩ የክርስቶስን ትእዛዝ ነው። ክርስቶስ ምንድን ነው ያለው ነው ያልኩ እንጂ ክርስቶስ ያለውን ንገረኝ ነው ያልኩ እንጂ እኮ እኔ አሁን ሌላ ቦታ አልገባንም። እሺ እኔ አሁን ለምሳሌ ጥምቀት ያድናል ተብሎ የተጠቀሰበት ብዙ ቦታዎች አለ። እሱን አልጠቀስኩኝም እኮ ለምን? እዚህ ጋር ስላለን። ስለዚህ እዚች ጋር ስመጣ ክርስቶስ ምን አለ ነው? ምን ያድናል አለ ነው ክርስቶስ? መጀመሪያ ያመነ ብሏል አይደል? ክርስቶስ ምን ያደረገ ነው ሚድነው አለ? ያመነ የተጠመቀ ይድናል ብሏል እኮ። ትክክል ነው። መጀመሪያ ምን ያስፈልጋል? ማመን። ከዛ በኋላ መጠመቅ። አለቀ። ስንት ጥምቀት አለ? አንድ ጥምቀት። በቃ አንዴ ትጠመቃለህ። አለቀ እኮ ያድናል ወይ እኮ ነው የምልህ ጥምቀት። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ላይ ወደ ታችኛው ቁጥር ላይ ጥያቄን መልስልኝ ፕሊስ። ኦኬ እዚህ ጋር እንስማማና ከዛ ካልተስማማን ማስረጃ ስጠይቀው ወደዛ ትሄዳለህ። ክርስቶስ ያለውን ትእዛዝ የምትቀበል ከሆነ አንድ ሰው አምኖ ብቻ ይድናል? አምኖ ብቻ ያለ መጀመሪያ ምንድን ነው ያለው ጌታ? ያመነ አለ አይደለ? አምኖ መጀመሪያ ቆይ አስጨርሰኝ። እኔ እኮ አምኖ ብቻ ይድናል? ያመነ የተጠመቀ ይድናል አለ አይደለ? ውሃ ውስጥ እኮ ማንም ገብቶ ይወጣል። ለምሳሌ ህንድ ውስጥ ስትሄድ ጋንጀስ ሪቨርስ የሚባል ወንዝ አለ። በአመት አንዴ የህንዱይዝም ተከታይ እዛ ውስጥ እርቃኑ ገብቶ ይወጣል። ክሬተር ይቅርታ አድርግልኝና እያወራን ያለነው የትም ቦታ የሚጠመቀውን ጥምቀት አይደለም እያወራን ያለው፣ ስለ ጌታ ትእዛዝ ያለው ጌታ ያዘዘውን ጥምቀት ነው ያልኩ እንጂ እኔ በየቦታው በየሰፈሩ በየምናምኑ የሚሰጠውን ጥምቀት አይደለም መልክ ወይም በየሀገሩ የሚሰጠውን ጥምቀት ሳይሆን እያልኩ ያለሁት ጌታ ያዘዘው ጥምቀት ያድናል አያድንም? በሱ ላይ ከተስማማን እንቀጥል። መጀመሪያ ግን እንትን ማለቴ ጥምቀት ማለት የሚለው ምንድነው የሚለው ላይ እሱ ላይ እናውራሽ። ቆይ አሁን ያዘዝኩ አሁን የጌታን ትእዛዝ ትቀበላለህ ወይ ነው እኮ። ምንድነው ጥምቀት? ክርስቶስ ጥምቀት ያድናል ብሏል ታምናለህ ወይ ነው? ጥምቀት ብቻውን ያድናል? ቆይ አንተ እኔ አላልኩም። እኔ እኮ ያልኩ ምንድነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ክርስቶስ ሲናገር ምን አለ? ያመነ የተጠመቀ ይድናል አለኝ። አሜን። ያላመነ ግን ይፈረድበታል ሲልኝ እሺ አልኩት። ከዛ ክሬተር ያንን ወሰደና አንድ ሰው ያምናል ከዛ በኋላ ጊዜ ካለው ይጠመቃል አልክ አንተ። ክርስቶስ ክርስቶስ ደግሞ ምን አለ? ጊዜ ካላችሁ እንደው ፍሪ ታይም ካላችሁ የምትሄዱበት ከሌላችሁ እንደው የሚመች ቦታ ካላችሁ ምናምን ብሎ አላለ። ጥቅሱ ግን ለማን ነው የተነገረው? አምኖ
ወይንም ሰምቶ ለሚያምን ሰው። ጥቅሱ የሚናገረው ለማን ነው? ጥቅሱ አምኖ እንትን ሰምቶ ለሚያምን ሰው። አይዛ አውዱ መጽሐፍ ቅዱስ ውስጥ ያለው ከማን ነው የሚያወራው? እየነገርኩህ እኮ ነው። ወደ ዓለም ሁሉ ሂዱ አለ። ወደ ዓለም ሁሉ ሂዱ፣ ከዛ ወንጌልን ለፍጥረት ሁሉ ስበኩ። ከዛ ከሰበካችሁ በኋላ እናንተ የሰበካችሁትን ወንጌል አሜን ብሎ የተቀበለ ሰው ከዛ የተጠመቀ ሰው ይድናል አለ። ኦኬ፣ ለምሳሌ ይሄንን አውድ ዮሐንስ ወንጌል ምዕራፍ 3 ላይ አለ አይደል? አሁን ይሄንን እንጨርስ ወይስ ሌላም ቦታ እንሂድ? አሁን ክርስቶስ ያለው ላይ እንስማማ ነው። ክርስቶስ ያለው እውነቱን ነው። ያን ንግግር ያደረገው ለማን ነው? ያን ንግግር ያደረገው ለማን ነው እኮ? እሺ ለፈለከው ሰው በለው። አሁን ለማን ነው ያደረገው ሳይሆን ያ ክርስቶስ ያለው አንድ ሰው አምነ ቢጠመቅ ይድናል ወይ ነው። ሳይጠመቅ አይድንም እያለ ነው። ታምናለህ? ዲኒ ልርዳክ። ሳይጠመቅ አይድንም ማለት ነው። ምን አልከኝ? ሳይጠመቅ አይድንም ማለት ነው። ለምሳሌ ይኸውልህ በመጽሐፍ ቅዱስ ሁላችንም እናምናለን አይደል? መዘምር እያወራ ነው መሰለኝ። በመጽሐፍ ቅዱስ ሁላችንም እናምናለን። ቆይ አልመጣኝ ጥያቄ ልጠይቅ። እሺ ይኸውልህ አሁን ይሄን ለሐዋርያት ነው አይደል? ለሐዋርያት ነው የነገራቸው። እለብሰዋለሁ። ስለዚህ አንድ ሰው ክርስቶስን ሳይለብስ መዳን ይችላል? አይችልም። እሱማ እንዴት ይችላል? ስለዚህ ጥምቀት ለድነት ያስፈልጋል ማለት ነው። ለምንድን ነው የሚጨንቅ ግን? ይቅርታ አድርግልኝ። አይ ጨንቆኛ አይደለም። አድምጠኝ ክሬተርዬ፣ ይቅርታና እሺ። የዛኔ የመጣው ሰው ወደ ኢየሱስ የመጣው ሰው ኢየሱስ አጠመቀው። አሁን እኔ ለምንድን ነው እንትኑ እንደዚህ አደረገው? ለምን በጥቅሱ እንሂድ። አንተን ያነሳው በጥቅሱ እንሂድ። ከጥቅሱ ውጭ ነው ያወራሁህ አይደለም። ጥቅሱ ላይ ያለው ሰውዬ ተጠምቋል ወይስ አልተጠመቀም የሚለውን እንየዋ። እኔ እንትና ተጠምቋል እንትና አልተጠመቀም እኮ አይደለም ውይይታችን። ጥምቀት ለድነት ያስፈልጋል አያስፈልግም ነው? አያስፈልግም። ኦኬ። ስለዚህ ክርስቶስ ማርቆስ ወንጌል ምዕራፍ 16 ላይ የጠቀሰው ሳያስፈልግ ነው ማለት ነው እያልክ ነው? ሰላም አለይኩም። ጥቅስ አይቀበለውም ማለት ነው። መዘምራን አንዴ ክሬተር ይቅርታ አድርግልኝና ክሬተር ከላይ ርዕሳችን ላይ ምን ይላል? እናንተ ክርስቶስን ነው የምትከተሉት ወይስ ፓስተሮቻችሁ ያሏችሁን ነው የምትከተሉት ብለን የገባ ነው። ለዚህ ነው አሁን አንተ እንትኑ ከፊት ለፊት አለ እውነታው፣ ግን ያን እውነታ እንዳትቀበል ደግሞ ፓስተርክ ያለክ ደግሞ ትዝ ይላል በመሃል እና እሱ ትዝ አይበልህና እውነተኛውን ወንጌል ብቻ ተናገር። ክርስቶስ አምኖ የተጠመቀ ነው የሚድነው ብሏል አላለም? ክሬተር በአብ ወልድ በመንፈስ ቅዱስ እያስተማራችኋቸው ደቀ መዛሙርት ያደርጓቸው ካለ በኋላ እሺ፣ አንድ ሰው ደቀ መዛሙርት ማለት ክርስቲያን ነው አይደል? አዎ። እሺ፣ አንድ ሰው ክርስቲያን ሳይሆን መዳን ይችላል? አይችልም። ይኸውልህ 17 ጥቅስ ብትጠቅስ 17ቱም ጋር ሄጄ ይዛለሁ። ስለዚህ እሱን ሳይሆን መያዝ ያለብህ አሁን አንተ እኔ የጠየቁ በጣም ቀላል ጥያቄ ነው። ጥምቀት ለድህነት ካላስፈለገ ክርስቶስ ለምንድን ነው ያመነ የተጠመቀ ይድናል ያለው? ጥምቀት ማለት እኮ ማለት ነው አዲስ የህይወት ስርዓት የምትጀምርበት ነው። ማስረጃ ለምሳሌ ክርስቶስ ሲመጣ ከብሉይ ኪዳን ወጣ ያለ መስዋዕቱንም ስታይ ድነታችንንም ስታይ በሥራ እንዳልሆነ በጸጋ እንደሆነ እና ደግሞ በክርስቶስ አንድ ሰው ሲያምን ጥያቄ ምን ነበረ? ጥያቄው ጥምቀት ለድነት ያስፈልጋል ወይስ አያስፈልግም ነው አይደል? አይ ከሱ በኋላ አሁን ምን ጠየቅኩ? አሁን መጨረሻ ላይ ምን ጠየቅኩ? ማስረጃ ብለኸኛል እኮ። ለምኑ
ለዚህ ለአዲሱ ለህይወት ስርዓት ኦኬ እሱ ማስረጃ አለክ? አሁን የተናገርከው ጥቅስ ምን የሚል ጥቅስ ተናገሩ? ያመነ የተጠመቀ ይድናል ይላል። የህይወት ስርዓት ያልከኝን እኮ ነው መልስልኝ የምለው። ለምንድን ነው የምትፈላሰፈው ክሬተር? እኔ የህይወት ስርዓት ለምሳሌ ቆይ ክሬተር አሁን ቅድም ክርስቶስን በጥምቀት እንለብሳለን ስትለኝ ማስረጃ ብትለኝ ቆላሴስ ለምሳሌ ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ይላል። ስለዚህ ገላትያ 3:27 ክርስቶስን የምትለብሱት በጥምቀት ነው ይለናል። አሁን እንደዚህ አይነት ማስረጃዎችን ሰጣሃለሁ። ኦኬ ስለዚህ አንድ ሰው ክርስቶስን ሳይለብስ መዳን አይችልም ማለት ነው። አሁን አንተ በመሃል ትዝ የሚልክ እዛ ቸርች ውስጥ ፓስተሩ ያለው ነው ትዝ የሚል እንጂ እዚህ ጋር ያለው የጌታ ቃል አይደለም መስማት የምትፈልገው። ታምናለህ እኮ የሆነ ትመጣና ለካ ትዝ ሲል እዛ ጋር ፓስተሩ ያለው ደግሞ ትዝ ይልሃል። እንደገና ወደ ኋላ ትመለሳለህ። እንዴ ክርስቶስ ጥምቀት ያድናል ካለ አይ ቆይ ምናምን ብለህ ማለት የለብህ። አሜን ነው ማለት ያለብህ። እንዴት ሰው ክርስቶስ የተናገረው እንዴት አሜን አይልም እንዴ? ለምንድን ነው ተጠራጠረው? ለምንድን ነው ግራ የምትጋባው? ክርስቶስን አታምኑትም አታውቁትም የምንለው እኮ ለዛ ነው። እኛ ኦርቶዶክሳውያን ክርስቶስ የተናገረውን ነገር ወደ ኋላ ፍንክች አንልም፣ አሜን ነው የምንለው። ሳንጨምር እንዲህ ሊል ፈልጎ ነው። ኧረ በእኛ ቤተክርስቲያን ውስጥ የለም፣ አሜን ነው የምንለው። ስለዚህ አሜን ብለህ ተቀበል። ስለዚህ አንድ ሰው አምኖ ካልተጠመቀ አይድንም ክርስቶስ ያለው ነገር ስለሆነ ማለት ለምሳሌ ወንበዴው ለምን ዳነሽ? ወንበዴው በምን ዳነ? በማመን ብቻ ነው የዳነው? አዎ አልመሰከረም። ካመንክ እኮ ግዴታ ትመሰክራለህ እኮ ሮሜ ምዕራፍ 10 ላይ ይናገራል። ግዴታን ምን አመጣው? ግዴታን ምን አመጣው? መስክሯል አልመሰከረም? መስክሯል። ስለዚህ መመስከር አለበት። አንድ ዳነ ሰው አይደለም እንተ ያመነ ሰው መመስከር አለበት። ንስሐ መግባት አለበት። ንስሐ ገብቷል አይደለም? አዎ። ስለዚህ እነዚህ ነገሮች ስለፈጸመ ድኗል። ከዛ ወርደ ተጠመቅም እንዳትለው ደግሞ ይሄ ኖርማል በቃ ይሄ ያለበት ቦታ አይፈቅድም። እንደገና ደግሞ ሲቀጥል በዛ ሰዓት ጥምቀት አልተሰጠም። አምነህ የተጠመቀው ለምንድን ነው? ትእዛዝ ስለሆነ ነው። ለመዳን ነው። ትእዛዝ ስለሆነ እሺ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ይላል። ስለዚህ አንተ ያመነ የተጠመቀ ትእዛዜን ይጠብቃል አይልም። ትእዛዝ ነው አይልም። ያመነ የተጠመቀ ይታዘዛል አይልም። ይድናል ነው የሚለው። ስለዚህ ትእዛዝ ነው አይደለም የሚናገረው ምንድነው? ለሚያምን ሰው ትእዛዙ ነው እሱ። በቃ የግድ መተማመን ማመን እኮ አይጠበቅብህም። በቃ አለቀ፣ ጨረሰን። በመሀል ፓስተራቸው ትዝ የሚላቸው ነገር ነው አሁን እያሳሰበኝ የመጣው። በመሀል ትዝ ይላቸዋል ያ ፓስተር ከነሱፉ ገጭ ብሎ ያን ምንፍቅና ያወራው ፓስተር ነው ትዝ የሚላቸው። ስለዚህ ክርስቶስን ፕሊስ ተከተሉት፣ ፕሊስ ክርስቶስን እመኑት። ክርስቶስ ያለውን ለመቀበል አሜን በሉ እስቲ ፕሊስ። ኧረ ክርስቶስ ትዝ ይበላችሁ። በጣም ከባድ ነው። እግዚአብሔርን በጣም ያሳዝናሉ እነዚህ ሰዎች። እንዴት ያለ ራሳቸው ክርስቶስን ከመከተል ይልቅ እንዳልከው የሚከተሉት የሚያሳስባቸው የሚያስጨንቃቸው ያ ፓስተር በቃ ይከፋዋል። ከዚህ በኋላ እኔ ክርስቶስ ያለውን ቃል ከተቀበልኩኝ በቃ ያ ፓስተር ይከፋዋል፣ ብዙ ለታውሎልኛል ምናምን ይላሉና እግዚአብሔር ከእንዲህ አይነት ነገር ይሰውረን ነው የምለው። ያሬድ ፋንቱ ሰላም ነው? ሰላም ጤና ይስጥልኝ። እግዚአብሔር አምላክ የተመሰገነ ይሁን። ከየት ቤተ እምነት ነው ወንድሜ? እኔ ከሞሎ ወንጌል ነው፣ ከወንጌላውያን ህብረት። እሺ ዲያቆን ዳዊት እንኳን ደህና መጡ። ዘመርቆሪዎስ ሁለታችንም ሰላም ልበላችሁ። ሰላም እንዴት አላችሁ? ለሁላችሁ እግዚአብሔር አምላክ የተመሰገነ ይሁን። መዘምር የሚለውን ሰላም እንላለን። ዘመርቆሪዎስ ሰላም ብያለሁ። እግዚአብሔር ይመስገን። ዲያቆን ዳዊት፣ ቢኒያም፣ ሚኪ ሁላችሁም በልዑል እግዚአብሔር ሰላምታ
እንደምን ዋላችሁ ማለት ፈልጋለሁ። እየሳኩ ስለነበር ነው። ይቅርታ። በአሁኑ ልጅ ማለት እናመሰግናለን። ያው እንግዲህ እያዘንን መሳቅ ግድ ነው እና ዲያቆን ዳዊትም መተዋዘመር መዘምር ይሰማል። ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። ክህነታችሁን ብትነግሩኝ ደስ ይለኛል። ዲያቆን ዳዊትን አውቃለሁ፣ ግን ሌሎቻችሁ ክህነት ካላችሁ ችግር የለም። በጣም ደስ የሚል ነው ዛሬ ውሏችሁን። በጣም የሚገርም እንትን ነው፣ መልእክት ነው እያስተላለፋችሁ ያላችሁት። ያው ግራ የተጋቡ ስለሆነ ነው እኮ አሁን እዚህ ጋር ትንሽ ለማመንም ግራ ይጋባሉ። ሁለቱም ላይ መሃል ላይ ነው የሆኑ ያሉትና እንደው ጨርሳችሁ እንትን ለማለት ሞክሩ። መጽሐፉን ለማመን መጀመሪያ መጽሐፉን አላወቁትም። ያው ገና ኢየሱስን የትኛውን ኢየሱስን እንደሆነ እንግዲህ በደንብ ለማንኛውም እስቲ ወንድማችን ያሬድን እስቲ ተንበለው። መልካም እሺ፣ ዲያቆን ዳዊት ምናልባት እንደው ትንሽ አጠር ያለ ሐሳብ ለመስጠት ብዙ ጊዜ ስለ ጥምቀት ሲነሳ ሰው ወንበዴውስ የሚል ጥያቄ ነው የሚያነሱትና እንደ ሁላችንም አንዳንድ ጊዜ ብናስተውለው ምናልባት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 4 እና 5ን ብናነበው አንዳንድ ጊዜ ያው የክርክር መንፈስ ስለሆነ ያዝነው የተማማረን አይደለም እና መጽሐፍ ቅዱሱ ምን ይላል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ይላል። ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን ይላል። ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን። ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን። the point ጥምቀቱ የሚያደርገን ምንድን ነው? ወደ ጎልጎታ ይመልሰናል፣ ወደ ኋላ ይወስደናል። ከክርስቶስ ጋር አብረን እንሰቀላለን፣ አብረን እንቀብራለን፣ አብረን ትንሣኤ እናገኛለን። ወንበዴው ፊዚክሊ አብሮ እየተሰቀለ እኮ ነው። አብሮ እኮ ነው ያለው ከክርስቶስ ጋር አብሮ እኮ። የጥምቀት ፐርፐስ እንድንሰቀል እኮ ነው የሚረዳን። ለምን? ክርስቶስ ወርዶ መንግስቱን በሙሉ ነጠቀበት፣ ወሰደበት ይላል። ይሄ እንግዲህ የኛ አባቶች የጻፉት ነው እና ክርስቶስ ሞቶ በትንሣኤው ምክንያት ያምናል በደንብ ሴጣን ማለት ነው፣ በደንብ ያምናል። ስለዚህ ይሄ እምነት ዲያብሎስን እንግዲህ አሁን በሰጠኝ ዴፊኒሽን ማለት ነው፣ አሁን በሰጠኝ ዴፊኒሽን ሴጣንም እንዴት ነው ለማለት ነው። እኔ ስለ ሰይጣን አላውቅም። ስለ ሰይጣን የማውቀው ነገር የለም። ሰይጣን እግዚአብሔር እንዳለ ያምናል ነው የሚለው። እምነት ግን በምንድን ነው የሚለካው ነው የሚለው። መጽሐፍ ቅዱስ ሲናገር ሮሜ ጥቅስ ስለምትሉኝ እኔ በጥቅስ ለማወራው ባይብሊካሊ እናውራ ከተባለ መጽሐፍ ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል መጽሐፍ ቅዱስ። ሰው ክርስቶስ በከፈለለት ዋጋ ለሚያምን ሰው ያ ሰውዬ ድነት ያገኛል። ይህ መጽሐፍ ቅዱስ ነው የሚለው፣ የኔ አይደለም። እና ስለዚህ ክርስቶስ በዚህ አያምንም ማለት ነው ወይስ ማን ነው? ሰይጣን በዚህ አያምንም ማለት ነው? አልገባኝም። አዎ አያምንም። ስለ ሰው ልጆች ነው የመጣው ክርስቶስ ኢየሱስ፣ ስለ ሰይጣን አይደለም የመጣው። ስለዚህ በክርስቶስ ስለ ሰው ልጆች ነው የመጣው ሰይጣን። በክርስቶስ ሞትና ትንሣኤ ማመን ያስፈልጋል አይደለ? በክርስቶስ ሞትና ትንሣኤ፣ ያለዛ መዳን አይቻልም። እሺ ወደ ሮሜ ሰዎች ምዕራፍ 16 ቁጥር 17 ላይ ሄድልኝ እናንተ። ምን አልከኝ? ወደ ሮሜ ሰዎች ምዕራፍ 16 ቁጥር 17 ላይ ማን ነው? ምዕራፍ 1 ቁጥር 16 እና 17 ላይ ምዕራፍ 1 እሺ
ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በራሱ ይገለጣል ይላል። ቀጥለው እውነትን በአመጽ 16ንና 17ን ነው የምፈልገው። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 16 እና 17 ከ16 17 ኦኬ እሺ። በወንጌል አላፍርም አስቀድሞ ለአይሁዳውያን ደግሞ ለግሪክ ሰው ነው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ለማያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ። የት ነው የተጻፈው ይሄ? እሺ ያደመጥኩ የት ነው የተጻፈው? ምኑን? ጻድቅ በእምነት ይኖራል የሚለው እዛ ሮሜ ላይ እዛ ምን አነብበት ላይ ጻድቅ በእምነት ይኖራል። አብርሃምም እንደዛ አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ይሄ አውድ ስለ አብርሃም ነው አይደለም? አሁን ይሄ እያወራው ያለው አሁን አንተ ስላመጣው ለምን እንዳነሳው አንተ ነው ማብራራት ያለብህ። አዎ ግን የቱ ጋር ነው እንደዚህ ተብሎ እንደተጻፈ ብሎ ቅዱስ ጳውሎስ ጻፈው አይደለ? የት ነው የተጻፈው ይሄ ቃል? የት ነው የተጻፈው ነው የምልህ። ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ። የት ነው የተባለው ይሄ? ያዳመጥኩ ኦኬ። በብሉይ ኪዳን ነው በሐዲስ ኪዳን? አይደን እኔ አሁን ጥያቄው እኔ እየጠየቀኝ የሰጠሁት መልስና ይሄ ለዚህን ቃል ለምንድን ነው ያነሳው? ይሄን ቃል ለምንድን ነው? ምክንያቱም እኮ አሁን ለምሳሌ እኛ በአዲስ ኪዳን ውስጥ ነን ያለ ነው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ይላል መጽሐፍ ቅዱስ እኮ። ምን ብለን ነው የምናምነው? በሱ ማመን ምን ማለት ነው ነው ጥያቄው። አምላካችን እግዚአብሔር ወደዚች ምድር ስለ ኃጢአተኞች በቀራንዮ መስቀል እንደተሰቀለ የምናምን ለእኛ የእግዚአብሔር ኃይል ነው። የእግዚአብሔር በክርስቶስ ኢየሱስ በማመናችን ነው። እሺ ወንድማችን፣ አሁን እኮ ቅድም ያልኩ ዲያብሎስም ያምናል እኮ። እሱ እኮ እምነት አይባልም በነገራችን ላይ፣ እሱ እውቀት ነው። እሱ እውቀት ነው የሚባለው። ክርስቶስ እግዚአብሔር ስለመኖር ስላለመኖር የትንቢተ ዕንባቆም አውድን ታውቀዋለህ? እዛ ላይ የተጻፈውን ለምን እንደተጻፈ ሀሳቡ ምን እንደነበረ በደምብ ተረድተዋል? አንብበዋል? ምንድን ነው ሀሳቡ? ትንቢተ ዕንባቆም ታስታውሰዋለህ? ከርዕሱ ጋር ስለማይሄድ ግን አሁን ርዕሱን ርዕሱ ጋር በጣም ስለሚሄድ እንደውም ስለሚሄድ ቅዱስ ጳውሎስ ጠቀሰው ስለ እምነት ሲያወራ። ችግሩ እኮ እሱ መሰለኝ። እንደውም አዲስ አስተምሮ ነው የሰማው ባይዘወይ ወንድማችን ዳዊትን ምን አልከኝ? አሁን ማመናችንን አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቤተክርስቲያኗ የምትሰብከው ስለ ሰው ልጆች ኃጢአት እንደተሰቀለ ለሚያምኑ ሁሉ ቤዛ እንደሆነ መዳን በሌላ በማንም የለም እንደሚል መጽሐፍ ቅዱስ እንደምታስተምረው እንደዛ ብላ አይደለም እናምነው እኛ ክርስቶስ ኢየሱስ ስለሰው። ይገርምሃል፣ የኔ ጥያቄ ግን እሱ አይደለም። የኔ ጥያቄ ምን ብለን ነው የምናምነው ነው። በእምነትማ አዎ በእምነት ነው፣ ግን ምን ብለን ነው የምናምነው ነው ጥያቄ። እኛ የምናምነው መጽሐፍ ቅዱስ ነው። ሰው በኢየሱስ ክርስቶስ በማመን የዘላለም ሕይወት እንደሚያገኝ። አሁን ጥያቄን መልስልኝና ትንቢተ ዕንባቆም ምናልባት ለማስታወስ ያክል እስራኤል በኃጢአታቸው ምክንያት ወደ ባቢሎን ከመምጣታቸው በፊት it was going through destruction እየጠፉ ነበረ። ዕንባቆም ትንቢተኛው ዕንባቆም ወደ እግዚአብሔር እየጸለየ እስራኤል እንዴት እንደዚህ ሊጠፋ ይችላል ብሎ ሲጠይቅ እግዚአብሔር የሰጠው መልሱ ነው። ምን አለው? እነሆ እነዚህ ሰዎች በሙሉ እዚህ ያሉት በራሳቸው ስለሚያምኑ እነሆ ነፍሱ ኮርታለች አለ፣ በውስጡም ቅን አይደለችም። ጻድቅ ግን አለ በእምነቱ በሕይወት ይኖራል። በእምነት የሚለው እዚህ ጋር እግዚአብሔር አለ ብሎ የሚያምን ሳይሆን እግዚአብሔር ያድነኛል ብሎ የሚያምን ሰው ነው። በዚህ እንስማማለን? እግዚአብሔር ያድነኛል። አዎ
እኛ አድኖናል ብለን ነው ምናምነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ በብሉይ ኪዳን እያወራሁ ነው ያለው። ትንቢተ ዕንባቆም ላይ ነው እግዚአብሔር ይሄንን ያለበት ምክንያት ለምንድን ነው? ጻድቅ ግን በእምነቱ ሲል እምነቱ ማን ላይ? እግዚአብሔር ላይ አድርጎ እግዚአብሔር መጥቶ ያድነኛል የሚል እምነት ነው የሚያስፈልገው። እግዚአብሔር አለ ማለት አይደለም። That's not enough. It's not enough to say God is here. You have to say the God that exists will save me ያልኩ ነው። አሁን ልዩነት አለው። ይሄንን እንድትረዳለኝ አግሪ ያደርጋለሁ በዚህ ሐሳብ ላይ ምንም። ስለዚህ ወደ ሐዲስ ኪዳን ስንመጣ ይሄንን ያነሳሁበት ምክንያት ለምንድን ነው? እምነት በክርስቶስ ማለት ክርስቶስ ሞቶ ተነሳልኝ ብለህ ዕውቀትህን ማግኘትህ አይደለም። ክርስቶስ የሞተልኝና ትንሣኤ ያደረገው እሱ ያድነኛል ብለህ ስታምን ነው አይደለ? ኦኬ ዲስቲንክሽን ስላለ ነው። ተረዳኸኝ? በክርስቶስ እመኑ ማለት እየተግባባ እንድንሄድ ክርስቶስ አለ ማለት ሳይሆን ክርስቶስ ያድነኛል ብለህ ስታምን ነው። ተግባባን? እንግዲህ ክርስቶስ ያድነኛል ብለህ ስታምን ክርስቶስ በሚፈልግበት መንገድ ነው የሚያድነህ። አንተ በነገርከው መንገድ አይደለም። ክርስቶስ ያድነኛል ስትል እሱ የሚጠቀምበት መንገድ አለ። መንገዱ እንዴት ነው ስንል መስቀል ላይ ሞቷል፣ ደሙን አፈሰሰ፣ ስጋው ተቆረጠ ለኛ አይደለ? እዚህ ውስጥ ጸጋ ሰጠን፣ ልጅነት የሚባል ጸጋ ሰጠን፣ መንግስተ ሰማያት የምንወርስበትን ጸጋ ሰጠን። ይሄንን ግን የምታገኙት ምንድነው አለ? በውሃ ነው አለ። ይሄንን እምነት የምንለው እኛ ኦርቶዶክሳውያን በክርስቶስ እናምናለን ስንል እሱ አለ እያልን አይደለም። እሱ በሚያድንበት መንገድ እድናለሁ ስንል ነው። ችግር የለም እና ቆይ እሺ፣ መጀመሪያ አንደኛ ጴጥሮስ ምዕራፍ 3 ሐሳቡ ምንድነው ታስታውሳለህ? ሐሳቡ ቀደም ብሎ ቅዱስ ጴጥሮስ የሚነግረን ስለምንድን ነው? እናንተ ሚስቶች ሆይ ምናምን እያለ መሄድበት አንደኛ ጴጥሮስ ምዕራፍ 3 ላይ ኖህ ከነ ቤተሰቡ እንዴት በውሃ እንደዳነ ይመሰክራል። አንደኛ ጴጥሮስ ምዕራፍ 3 ሚስቶች ምናምን እያለ ይቀጥላል አለና አላወቀውም። ያሬዲ አንደኛ ጴጥሮስ ምዕራፍ 3 ኦኬ ቀጥል። እሺ፣ ስለዚህ በውሃው እንዴት ኖህ ከነ ቤተሰቡ እንደዳነ ይመሰክራል ማለት ነው። ኦኬ፣ ከዛ በኋላ ግዕዙ ምን ይላል? ወኪያነ ኒ ይላል። በነገራችን ላይ ኒ ትራስ ትባላለች። ትራስ የሚያሰኘው ምንድን ነው? አዲስ ሰብጀክት ሊያመጣ ነው ማለት ነው። ቀደም ካለው ሀሳብ ጋር እያነጻጸረ ሰብጀክቱን ቀይሮ ፊሙ ግን አይቀየርም ማለት ነው። ኒ የምትለው ፊደል አጠቃቀሟ በግዕዙ እንደዚህ ነው። ወኪያነ ኒ ይእዝየ አሁን ያድህነን እኛንም ዛሬ ያድነናል አለ። በአርአያሁ በምሳሌው በጥምቀት ይላል። በጥምቀት አሁንም ያድነናል አለ። ይሄ እንግዲህ ግዕዙ ነው ማለት ነው። አማርኛው ይሄ የድሮ አማርኛ ነው። በነገራችን ላይ ያሁኑ አይደለም። እኛንም አማርኛው አይመራንም ብያለው። እኛንም ዛሬ በዚያው አምሳል በጥምቀት ያድነናል ይላል። በጥምቀት ያድነናል ይላል። ግን ዋናው እንዳልኩ የሚመራው ዋናው ሶርሱ ግሪክ ነው። ስለዚህ ቤተክርስቲያኒቱ 54 ሳታምንበት ነው የታተመው። በ66ቱ ላይ ያለው አማርኛው ነው እንትን
አማርኛ እኮ ቋንቋ ነው፣ ትርጉም ነው። ማመን አለማመን ሳይሆን ትርጉም ለትርጉም ሙሉ ሐሳቡን ኦኬ አሁን ትርጉሙ ላይ ገባኝ። እሺ ቀጥል። እሺ አሁን ከዚህ በፊትም ኤችን ተወያይተንበታል። አንደኛ ጴጥሮስ ኦኬ እዚህ ጋር የኖህን ታሪክ ያመጣና ዲሶቴሳን ይላል። we were saved ዲኡዳቶስ ሁዳቶስ የሚለው እዚህ ጋር ካየ ውሃ ማለት ነው። የኖህን ታሪክ እያነሳ ነው፣ ውሃ ማለት ነው። ከዛ በኋላ ያመጣውና እቺ ሬላቲቭ ክላስ ትላለች። ማነው ቅጽል፣ እንደ ቅጽል ብለህ አስበው። ይሄ ውሃ ይልና it is prefiguring like እንደ ምሳሌ ሆኖ አለና አሁን ለጥምቀት ምሳሌ ሆኖ አለና ኑን ስዌዜ ባፕቲዝማ now baptism saves us humans. Now baptism saves us humans. accusative ማለት ነው። ዳይሬክት ኦብጀክት ሆኖ ያገለግላል። ይሄ በጣም ግልጽ ነው። በነገራችን ላይ በጣም ግልጽ ነው። ምንም መሄጃ የሌለው እንደዚህ ግልጽ የሆነ አውድ አታገኝም። የሆነ አንድ ወንድማችን መጥቶ ምን አለ፣ አይ ፕሮሴሱ እያዳነን ነው እንጂ ጥምቀቱ አይደለም አለ። ኖ የስዌዜ ማለት አዳነን ማለት ነው። የአዳነ ባለቤት ባፕቲዝም ነው። ግልጽ ነው። ከዚህ የትም የራሳችንን አንድምታ ካልሰጠነው በስተቀር በመጽሐፍ ቅዱስ የምንቀበል ከሆነ እንቀበል። አሁን እንግዲህ ጥያቄው እንዴ ክርስቶስ መስሎ የሚያድነኝ የሚል ጥያቄዎች ይነሳሉ። ቅድም ያነሳሁት ጥያቄ እዚህ ጋር ነው የሚያገለግለው። በክርስቶስ እናምናለን ማለት ምን ማለት ነው? ትርጉም ደግሞ ሲደረግ እያንዳንዱ ሰው የሚተረጉምበት መንገድ ይለያያል። ሁልጊዜ ኤግዛምፕል የምሰጠው ለምሳሌ በእንግሊዝኛው ዋትስአፕ እንባባላለን አይደለ? ዋትስአፕ ዋትስ ጎይንግ ኦን ዋትስአፕ እንባባላለን። ወደ አማርኛ እስቲ ይቺን ተርጉማት። አለ ያሬ እየሰማው ዋትስአፕ በአማርኛ ሲተረጎም ምንድን ነው? ዋትስአፕ እኔ ይቆራርጣል በል ያ አይ ቲንክ ሶ ያ ዋትስአፕ የሚለው እንዴት ነው? ፒስ ነው ወይ ሰላም ነው ለማለት ነው። እንደዛ ነው ኮሚኒኬት የምታደርገው። ግን ዋትስአፕ ሰላም ነው አይደለም ትርጉሙ። ምንድነው ወደ ላይ ነው ትርጉሙ አይደለ? ምንድነው ወደ ላይ ነው የሚለው። ስለዚህ አንድ ሰው ምንድነው ወደ ላይ ብሎ ቢተረጉመው ስህተት ነው አይደለም። ሰላም ቢለው ቢተረጉመው ትክክል ነው፣ ትክክል ነው። ምክንያቱም ሐሳቡን ነው የያዘው። አሁን ይሄ እንግዲህ የትርጉም ሲደረግ ከዋናው ጽንሰ ሐሳቡ ትንሽ አንዳንድ ነገር የሚለያይ ነገር አለ። ሰላም ብለህ ግን ትራንስሌት የምታደርገው ምንድነው? ሐሳቡን ይዘህ ነው። አሁን ሐሳብ ብቻ ሳይሆን እዚህ ጋር እያየን ያለ ነው ስፔሲፊክሊ ጽንስ የተጻፈውን ቃልም ማየት ያስፈልጋል። ስለዚህ ትራንስሌሽን ሲደረግ ለዚህ ነው ትራንስሌሽን ለዶግማ አይሆንም፣ በቃ አይሆንም። አባቶች አስረግጠው የዶግማቲክ ትምህርቶች አማርኛው ሊገልጸው አይችልም። 4 ነጥብ። ባይ ዘ ወይ ግዕዝም ትርጉም ቢሆንም ግን ኦሪጂናል ላንጉጅ ነው፣ ኦሪጂናል ላንጉጅ ነው። ለዚህ ነው በእንግሊዝኛ ቴዎሎጂ ማንም አያጠናም። ኦሪጂናል ላንጉጅስ የሚባሉት ምንድናቸው? እነ ግሪክ፣ እነ ላትን፣ እነ ጀርመን፣ እነ ግዕዝ ኦሪጂናል ላንጉጆች ናቸው። ኢቨን አማርኛውን ለማግኘት ግዕዝ ማወቅ እኮ ያስፈልጋል፣ ጠንትነ ኤቭሪቲንግ ለመረዳት። ለዚህ ነው እና እዚህ ጋር
አሁን መጽሐፍ ቅዱስ እያየን ከሆነ መጽሐፍ ቅዱሱ አንተ የምትቀበለው አማርኛ ያገኘው ከዚህ ስለሆነ የተተረጎመው ባፕቲዝም ናው ሴቭስ ይላል። ይህንን ቃል ትቀበላለህ? እኔ ይህንን ቃል አልቀበለውም። ስለዚህ መጽሐፍ ቅዱስ አትቀበልም ማለት ነው። እኔ መጽሐፍ ቅዱስ ነው የምቀበለው እኮ ልትለው የፈለከው አሁን እኔ ገብቶኛል ማለት ልታብራራ የፈለከው ነገር ከዚህ ርዕስ ለምንድን ነው የሚያግባባን የሚችል ማለት አንድ ነገር ዳዊት ምን አልከኝ? ሁለት ነገር ነው የያዝነው እስካሁን ድረስ። አንደኛ ነገር መጽሐፍ ቅዱስ ላይ አንተ የራስ ኮሜንት አለ አይገልጸውም የሚለው ኦሪጂናል ቃሉ ይሄንኛው ነው በዚህ እንውሰደው የሚል ነገር ነው ያየውባ አይደለ? ለመረዳት ነው። አሁን እኮ ምን መሰለህ እኔን ብትጠይቀኝ መጽሐፍ ቅዱስ አጌንስት ትራዲሽን ነው ማነበው። ቤተክርስቲያኔ እንደዚህ ተረዳው ብላ እንዳስተማረችኝ ነው የምቀበለው። ግን ይህንን ብል አይ የለም መጽሐፍ ቅዱስን ነው ማነበው በቃሉ እንሂድ ብለህ ጀመርክ። ኦኬ በቃሉ እንሂድ ከሆነ በቃሉ እንሂድ፣ ይሄው ቃሉ እንጂ መጽሐፍ ቅዱስ ያለ ትራዲሽን አይሆንም። እኔ በዚህ አላምንም። በነገራችን ላይ ከትራዲሽን ጋር አብረን ነው የምናነበው። ግን እኔ በቃሉ ነው ማምነው፣ እኔ አይደለሁም መጽሐፉ ነው ቃሉ ነው ስትለኝ ቃሉንማ ማየት ካስፈለገ ቃሉን እንመልከተው ነው የኔ አባባል። የለም እኔ መጽሐፍ ቅዱስን ቃሉን እቀበላለሁ እንዳለ የምትለኝ ከሆነ ይህንን ቃል እንቀበለውና ይሄ ቃል ግን ምን ማለት ነው በሚለው መወያየት ይቻላል እኮ። ይኸውልህ ይሄንኛው አሁን በምትለኝ አንግል እንኳን ብናየው እኮ አሁን ለምሳሌ ቀደም መጀመሪያ የተነሳባት ሐሳብ እያደመጥኩ ነበር። ገና ስትገባ ምን ብለህ ነበር? በዛ ሰውዬ በቀራንዮ መስቀል ላይ የተሰቀለው ወንበዴው ላይ ማያስማማን ነገሮች አለ። በዛን ሰው ያ ሰውዬ ድኗል አልዳንም ወይ? አሁን ለምሳሌ ከዚህ አንግል እኮ የዛ ሰውዬ መዳን በዜሮ ነው የሚያባዛው። ሰው ጥምቀት አይደለም ተጠምቆ አይደለም ሜዳ ነው አይደለ? መጽሐፉ እንደሚነግር አይደለ? አሁን ምን መሰለህ እየጠየቁ ነው። ይሰማል ዲያቆን? እንደዚህ እናደርገው ዲያቆንዬ ወንድማችን በጣም እሳቸው እያሳዩ ያሉት ቃሉ ላይ መሰረት አድርገው ነው ሊያሳዩ እየሞከሩ ያሉት። አንተ ደግሞ ዲቴል ገብቼ ካልተናገርኩኝ ወይንም እዛ ላይ ከላልኩኝ እኔ አሁን ማነሳልህ ነገር አለ። ዲያቆን እያነሱልህ ነው፣ ግን እኔ ማነሳልህ ነገር አለ። ቀጥል። ያመነ የተጠመቀም ይድናል ያለው ማን ነው እኮ? ለዚህ ነው አየው። ማን ያለው? ቆይ ማን ያለው? ምን መዳረቅ ነው? ምን ማለት ነው? እየተዳረቀን አይደለም። አክቹሊ በዛ አንግል እንደ ትልቅ ሰው እና ያመነ የተጠመቀም ይድናል ያለው ማን ነው? ወንድም ማለት መጽሐፉ ነው የሚለው። መጽሐፍ ቅዱስ መጽሐፉ ነው የሚለው። ክርስቶስ ነው ያለው። መጽሐፉ ይናገራል። መጽሐፉ የማን ነው ያለው? ያመነ የተጠመቀም ይድናል ያለው ማን ነው? ክርስቶስ። በቃ ክርስቶስ ነው የተናገረው አይደለ? ስለዚህ ስለዚህ ይለኛል ያመነ የተጠመቀ ይድናል ካለ የሚድነው ማን ነው ስል አይ ያመነ ብቻ ነው ካልከኝ አንተ ክርስቶስን አትቀበለውም። የሰማኸው ፓስተሮችን ልክ ርዕሱ ላይ እንዳለው ፓስተሮችን ነው የምትሰማው ወይ የምትቀበለው ብለን እንደምድመን ጨርሳለን ማለት ነው። አሁን የምጠይቅህ የሚድነው ማን ነው? ይኸውልህ መጽሐፉ የሚናገረው እንደዚህ ይላል። ለምን ቃሉ አላነብልህም? እኔ ላንብብልህ። አንብበውና የሚድነው ማን ነው ትነግረናለህ። ኦኬ እነግርሃለሁ። በደንብ አድርጌ ነው የምነግራችሁ። እንደዚህ ይላል፣ ያመነ የተጠመቀ ይድናል። አየው፣ መጀመሪያ የሚቀድመው ማመን ነው። በማመን ውስጥ ምን አለ? መጠመቅ አለ። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ይህ ትእዛዝ ሰጥቶ ነበር። ይህ ኮማንድ በአብ በወልድ በመንፈስ ቅዱስ እያጠመቅኩ ደቀ መዛሙርቴ አድርጓቸው የሚለው በመጽሐፍ ቅዱስ ተቀምጧል። ከዚህ ተነስተን ግን እዛ ላይ አያቆምም። እንደዚህ ያላመነ ይላል፣ ሲያስረው ማሰር ያለው ያላመነ ግን ይፈረድበታል ይላል። ያልተጠመቀ አይልም መጽሐፉ። አድምጠኸኛል? ያልተጠመቀ አይልም። እኔ ስለ መዳን ነው እየጠየቅኩ ያለሁት፣ ስለ ፍርድ አልጠየቅኩም። የጠየቅኩ ስለ መዳን ነው። የሚድነው ማን ነው ብዬ የጠየቅኩ። የሁሉ ሰዓት አወራህ፣ የሁሉ ደቂቃ አወራህ፣ ግን የለም መልስ እና የሚድነው ማን ነው? በማርቆስ 16:16 መሰረት የሚድነው ማን ነው? የሰው ልጅ
የሰው ልጅ በክርስቶስ የሚያምን የሚድነው ማን ነው? ክርስቶስ በማርቆስ ወንጌል ምዕራፍ 1 በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። የሚድነው ማን ነው አለ? ክርስቶስ ያመነ የሚድነው ያመነ ነው ያለው። አዎ ምን በአንድ አይነት ነው እንዲያየው? እቺ በእምነት ብቻ የምትለው እቺ እምነት ብቻ የሚለው ትምህርት የሚጠቅመው ፓስተሮችን ነው፣ ግለሰቦችን ይጠቅማል። ኦኬ ልጠይቅህ እዚህ ላይ አንድ ጥያቄ ላስቆምህ። ለምሳሌ አንተ ጥምቀት ያድናል ብለህ ነው የምታምነው? እኔ ጥምቀት ብቻውን አላልኩም። ያመነ የተጠመቀ ይድናል። ወይ ጥያቄ ነው የምጠይቅህ እኮ መልስ ነው የምፈልገው። በጥምቀት አሁን ቅድም ጠየቅኩት ለዳዊት በጥምቀት ነው የምትድነው አልኩት። አይ በክርስቶስ ኢየሱስ በማመን ነው እኔ አለኝ። አንተ በጥምቀት ነው የምትድነው በኢየሱስ ክርስቶስ ቤዛነት? በኢየሱስ ክርስቶስ አሁን ልንገርህ፣ አጭር ጥያቄ። ዲያቆን ያሉህ እንደዚህ እንዲያ ነው ብለው አላሉህም። ያሉህን ነገሮች እየሰማን ነው። አሁን ማን ነው እንዴት ነው ምንድነው ካልከኝ፣ እኔ ኦርቶዶክስ ማንኛውንም ኦርቶዶክስ የተዋህዶ ልጅ ብትጠይቅ አምኜ ስጠመቅ እድናለሁ ይላል። ያመነ የተጠመቀ ይድናል ይላል። አምኖ የተጠመቀ ሰው ይድናል። አንጥለውም። እኛ እምነትን በእምነት ብቻ ነው ብለን ነጥለን አንመለከትም። በጥምቀት ብቻ ነው ብለን አንልም። ምንድነው ያመነ የተጠመቀ ይድናል። በነገራችን ላይ አምኖ ስለተጠመቀ ብቻ አንድ ሰው አይድንም። በዚህ በእምነት አምኖ ስለተጠመቀ ብቻ በቃ አምኖ ተጠምቆ በዚህ ብቻ ነው የሚድነው የለም። መጽሐፍ ቅዱስ አይልም። ከየት ነው የመጣው? ጥቅስ ስጠኝ፣ መረጃ። እርግጠኛ ነህ? ትፈልገዋለህ? አሁን እኮ እርግጠኛ ነህ? መጀመሪያ አምኖ ሲጠመቅ እንደሚድን መጀመሪያ እንተማመን። አንድ ሰው አምኖ ሲጠመቅ እንደሚድን ተማመንን። 100% ተማመን አይደለ? አዎ። በጣም ጥሩ። አሁን መረጃ ስጠኝ። አሁን እኔ የምጠይቅህ አንድ ጥያቄ ነው ወንድሜ። እንደዚህ ብዬ ነው የምጠይቅህ። ያመነም የተጠመቀም አይድንም ብለኸኛል። መረጃ አላልኩማ። ያላልኩት ትለኛለህ አልኩኝ ብያለሁ። ያመነ የተጠመቀ አይድንም ብያለሁ። በማመን ብቻ በመጠመቅ ብቻ አይድንም አሉ። ጎበዝ፣ እንደሷ በለዋ። አንድ ሰው አምኖ ሲጠመቅ ብቻ አይድንም። አምኖ ስለተጠመቀ ብቻ አይድንም። በዚህ ብቻም አይድንም። ጥምቀት ምንድን ነው ትርጉሙ? እኛ ብቻ የምትል ካንሰር ነች። በነገራችን ላይ እቺ እንትን ነች። ብዙ ጊዜ በቃ የመናፍቃን ሐሳብ ማራመጃ ነውና ብቻ የምትል እኛ ቤት ውስጥ ብዙ ጊዜ ቦታ የላትም። ልብ በል፣ ብዙ ጊዜ ቦታ የላትም። መጽሐፍ ቅዱሱም ቦታ አልሰጣትም ብቻ የምትለውን ትምህርትና ብቻን የተጠቀማት በነገራችን ላይ እምነት ብቻ የሚለውን የተጠቀማት በማርቆስ ምንድነው በአንድ መጽሐፍ ቅዱስ ክፍል ላይ ብቻ የተጠቀመው እምነት ብቻ የሚለው ትምህርት እምነት ብቻ የሚል አንድ የመጽሐፍ ቅዱስ ክፍል ላይ ብቻ ነው። የያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ጀምረ ስትመለከት ታገኘዋለህ። እምነት ብቻ የሚለው የምታገኘው በእምነት ብቻ ሳይሆን ነው የሚለው። ያው ለአንተም እንዳይመች በእምነት ብቻ እንደ አንድማ ካለ እሱም በቂ ነው እንዳትለኝ። በእምነት ብቻ ሳይሆን በስራም ትጸድቁ ዘንድ ታያላችሁ ይላል። በእምነት ብቻ ፉርሽ ነው፣ ውድቅ ነው። እርግጠኛ ነኝ። በጣም ጥሩ። አንድ ሰው ሳያምን ይጸድቃል? አይጸድቅም። እና አንተ ስላመንክ ነው የጸደቅከው አይደለ? በአንተ አስተምሮ አንተ ስላመንክ ነው የጸደቅከው። መጽሐፍ ነው የሚለው እኔ አይደለሁም። ኧረ ተው ቆይ፣ ስለ አንተ ነህ እኮ አንተ ስላመንክ ነው የምትጸድቀው እንጂ ክርስቶስ የጽድቅን ስራ ስለሰራ አይደለም አንተ የምትጸድቀው። ክርስቶስማ የጽድቅን ስራ ሰርቷል። እሱማ የጽድቅን ስራ ለአንተ ብቻ አይደለም የሰራው ክርስቶስ፣ ለአንተ ብቻ አይደለም
እንጸድቅበት ዘንድ ዋጋውን የከፈለው ደሙን ያፈሰሰው ለአንተ ብቻ ለዓለሙ ለሰው ልጆች ሁሉ ለሁላችንም ክርስቶስ ኢየሱስ ደሙን አፍስሷል። ስለዚህ ክርስቶስን አንተ ስታምነው በእናንተ አስተምሮ ስታምነው አንተ ራስህ ስታምነው ነው የምትጸድቀው እንጂ አይ ክርስቶስ በቃ አንድ ደሙን አፍስሶ አጽድቋል የሚል የለም እኮ። ለዛ እኮ ነኝ እኔ ያልኩ መሰለህ። ስለዚህ ለምንድን ነው አንተ ቆይ ያልኩትን ልድገምልህ ሚኪ? ነው እየተያያዝ እንድንሄድ ምን መሰለህ እንትኔን አገኘው መጀመሪያ። አሁን ሰዎች አሁን ለምሳሌ በዚህ ሰዓት እኔ በክርስቶስ ኢየሱስ በማመን አዚስ ታይም በዚህ በእኔ በማወራበት ጊዜ አሁን እኔ ጻድቅ ነኝ እንከን የለኝም በክርስቶስ ኢየሱስ በማመን ጽድቅ አግኝቻለሁ። ሶ መልካም ስራ የምሰራው ግን ምን በማድረግ ነው ጽድቅ ያገኘው? ቆይ ምን በማድረግ ነው? በኢየሱስ ክርስቶስ በማመን ያመንከው አንተ ነህ አይደለ? አንተ ነህ ያመንከው። ካላመንክ ትጸድቃለህ? በፍጹም ነገርኩህ እኮ አትመልሰኝ። ተጨረስና አንከራከራ በቃ ክርክር እናደርግ። ስለዚህ አንተ ስላመንክ ነው የምትጸድቀው እንጂ አንተ ስላመንክ ብሎ ሲገልጽ ምን አልከኝ? አንዴ ላውራ። ቆይ አሁን በዚህ ሰዓት ጻድቅ ነኝ ብሎ ሲናገር ምንም ኃጢአት የለብኝም ነው? አይ ቆይ ርዕስ እንዳናደርግለት ቆይ እኔና እሱ የመጣንበት መንገድ ሌላ ስለሆነ ርዕስ የኛውንማ አሁን ጻድቅ ነህ ጽድቅ ነህ በምን አገኘህ እሱ ውስጥ ልንገባ ነው ማለት ነው። ስለዚህ አሁን አንተ ቆይ ማይኮ አንዴ አድምጠኝ። አሁን ኧረ ፕሊስ በእናት ክርስቶስ ቆይ ኧረ ፕሊስ ክርስቶስ ደሙን ያፈሰሰው ለሰው ልጆች ሁሉ ነው፣ ለሁሉም ነው። ላመነውም ላላመነውም ክርስቶስ ኢየሱስ ደሙን አፍስሷል። ያመኑ ሰዎች ጽድቅ በክርስቶስ መንገድ ለሚመጡ ድነት ይሆንላቸዋል፣ ፈውስ ይሆንላቸዋል። አለቀ። ካግባባን ጨረስን ማለት ነው። አንተ በማመንህና ባለማመንህ ነው የምትወስነው። አንተ ነህ የምትወስነው በማመንህና አንተ ነህ የምትወስነው እንጂ ክርስቶስ አይደለም የሚወስንልህ። አዎ በቃ ጨረስን። ለምን ትከራከረኛለህ ታዲያ? ስለዚህ እኮ ማይክ ላስረዳ የፈለግከው እየተከራከርኩ ያለቀ ጉዳይ ነው። ጨርሰናል። አሁን ወደ ጥምቀቱ ነው የምንመለሰው። ወደ ተነጋገርንበት ሐሳብ ነው የምንመጣው። የግድ እንዲህ ማለት ቦሪንግ ማድረግ አይጠበቅብንም። አይ ቀደም ያልካት ነው በስራ ነው የምጸድቀው ስላልከኝ ነው ያስኩ። ሚኪ ምን አልከኝ? በስራ ነው እኔ የምጸድቀው ብለኸኛል አንተ። እግዚአብሔር ታዳምጠኛለህ? ክርስቶስ ኢየሱስ ሁሉን ነገር ፈጽሟል።